ከቀነኒ አዱኛ ጋር በተገናኘ የደረሰን መረጃ እጅግ የሚያሳዝን ነው። ህይወት እንደዚህ ነች። ትናንትና ይቺ ልጅ ቪዲዮ እየለቀቀች ነበር። ዲያቆን ብርሃን አድማስ በአዲስ አበባ ቅዳሜና እሁድ ባሳለፍነው ሳምንት የነበረውን የፕሮቴስታንቱን ኮንፈረንስ በተመለከተ አሁን ዛሬ እዚህ መስቀል አደባባይ ላይ አንድ ከውጭ ሀገር የመጣ ሰው ያለ ታውቃላችሁ አይደለም? ልሞት 15 ቀናት ይቀሩኝ ልሞት 15 ቀን ይቀራይ ብል ማን ያምነኛል? በጣም ብዙ ሰው ከቤተ ክርስቲያን እየራቀ ነው። በጣም ብዙ ሰው ከቤተ ክርስቲያን እየራቀ ያለው በጣም ብዙ ሰው ከእግዚአብሔር እየራቀ ያለው በየቀኑ ያደረገ ያለው ኃጢአት ስለሚያሸምቅ የቅዱስ ሚካኤል ስዕል አድኖ ላይ ቅዱስ ሚካኤል የረገጠው ማንን ነው? በጌታ መልሱልኝ። የቅዱስ ሚካኤል ስዕል በእግሩ ዲያብሎስን ረግጦ ያለው የካቶሊኮች ነው ይባላል። አዘጋጅና አቅራቢው ወንድማችሁ እኔ ልዑል ነኝ። ይህ ደግሞ ሁሉ ጊዜ ከናንተ ደጅ የማይጠፋው በቀን ሁለት የምናቀርብበት ትርጓሜው ጨረቃ የተባለ ያሮስ ሚዲያ የናንተም የኛ ነው። የተወዳጁ ቤተሰቦቻችን በዛሬ መረጃችን የምንመለከተው ጉዳይ ከእህታችን ቀነኒ አዱኛ ጋር በተገናኘ ነው። ነፍሷን በአጸደ ገነት ያኑሮና እንግዲህ ያረፈችበትን ነገር ሰምተናል። ከዛ ጋር የተገናኙት የተለያዩ ቪዲዮዎች ወጥተዋል። እነሱን ቪዲዮዎች አሳያችኋለሁ። ታዲያ መረጃው ላይክ እና ሼር አድርጉልኝ። እጅግ አስተማሪ ቪዲዮዎች ይኖሩናል ብዬ አስባለሁ። ምክንያቱም ትናንትና ያየነው ማታም አብረን ነበርን። በሌሊት በድንገት በእኛ ቢለይና ጧት ላይ ደግሞ መርዶን ብንሰማ ምን ሊሰማን ይችላል? አሁን ያለንበትን ህይወት በጋር የሚገልጥልን አንዳንድ መረጃዎችን ይዤ መጥቻለሁ። ሁላችሁም እንደው በቅንነት ይህንን ቪዲዮ ከመመልከታችሁ አስቀድሞ ላይክ አድርጉልኝ፣ ሼር አድርጉልኝ። ቪፒኤን ደግሞ አብርታችሁ ብትመለከቱ በብዙ ትረዱኛላችሁ። ወደ መረጃችን አመራን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴና ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ታዲያ ላይክ ማድረጋችሁ እንዳይዘነጋም። ወደ ቪዲዮአችን አመራው። በቅድሚያ ሰው ከእግዚአብሔር ቤት የሚርቅባቸው ምክንያቶች ምንድናቸው? አሁን የራቁ ነው ብዙዎች። በጣም ብዙ ሰው ከቤተ ክርስቲያን እየራቀ ያለው በጣም ብዙ ሰው ከእግዚአብሔር እየራቀ ያለው በየቀኑ ያደረገ ያለው ኃጢአት ስለሚያሸምቅ ሰው ነው፣ ደካማ ነው። ቅዱሳን ሰዎች እጅግ ድንቅ ንግግር አለው። መውደቅ አዳማዊ ነው፣ ከወደቁበት አለመነሳት ግን ዲያብሎሳዊ ነው። አዳምም ዲያብሎስም የሰሩት ኃጢአት ተመሳሳይ ነው። አዳምም አምላክ መሆን የፈለገው ዲያብሎስም አምላክ ነው። ሁለቱም ወደቁ። ጉዳዩ የመነሳት ነው። እግዚአብሔር ከመነሳት እንጂ ከመውደቅ ጋር ምንም ታሪክ የለም። ለምን ወደቅ አይለ እግዚአብሔር ማረኝ ካላልኮ ሊመራ ይችላል። ምክንያቱም ነፃ ፍቃድ ስለሰጠን አስገድዶ አስጨንቆ የሚገዛ እግዚአብሔር የለም። እዚህ ቀደም እንዳለ ያቺ ከእግዚአብሔር ያረቀች ያለችውን ኃጢአት ይዛሃና እግዚአብሔር ሰሪ እንደራርገ በቃ እጅን ስጠው። በራስ ታግላል አይታያዋ አላሸነፍክ። ብዙ ነገሮች ሞክረናል። ሰርች ራሱ አድርገና how to stop አረግ በቃ ብለም ሰርች ታረግ ይችላል። ግን ጹም፣ ጸልይ፣ ንስሐ ግባ፣ ወደ እግዚአብሔር ተመለስ። እንደሚያድንህ ቃል ገብቷል። እግዚአብሔር ደግሞ ያድነናል። እግዚአብሔር የነጻነት አምላክ የፈቃድ አምላክ ነው። ሰይጣንም አዳምን በደሉ ወደቁ። የሁለቱ የውድቀት መለያየት ግን አዳም ተነሳ፣ ሰይጣን በወደቀበት ቀረ። እግዚአብሔር ደግሞ መሐሪ ነው። ማረኝ ይቅር በለኝ እስካላልን ድረስ እግዚአብሔር እኛን አይምረንም። ማለት ምንድነው? የኛን ምረት መለመን የኛን ምረት መሻት እሱ ይጠብቃል። ነፃ ፈቃዳችንን ተጠቅሞ እሱ ያድነናል በማለት ደስ በሚያሰኝ መልእክት አስተምህሮናል። በዚህ አጋጣሚ ደግሞ ድጋሚ አንድ ቪዲዮ ደግሞ ላሳያችሁ። ቤተክርስቲያን ህብረታዊ ናት። በህብረት የምንኖርባት በረት ውስጥ ነው ያለነው። አንዱ ለብቻ ተገንጥዬ ብቻን ሆኜ ቆማለሁ ቢልሱ ነገ ከነገዳ ይጠፋል፣ የሰይጣን መጫወቻም ይሆናል። ምክንያቱም ሰሎሞን በመጽሐፈ መክብብ እንዲያስቀምጦልናል። ወንድማችን ደስ በሚያሰኝ በሚጣፈጥ አንደበቱ ያስተማሩን እንከታተል። ጠቢቡ ሰሎሞን በመጽሐፈ መክብብ ምዕራፍ 4 ላይ ብቻውን እንደሆነ ሰው ወዮለት ነው። እንደዛ ቢል ሰው ገጥሟቸው ያለው እኔ ቤቱ የመጽሐፍ ቅዱስ ያነባለሁ፣ ቤቴ ጸልያለሁ፣ መጣው ተማርኳል ዋናው ነገር ቢልሶ ይጣ ክርስቲያን እንደዛ ማለት ነው። ክርስቲያን እንደዛ ማለት ነው። ክርስቲያን ከህብረት ተለይቶ ብቻው ክርስቲያን ሆነች ታውቃላችሁ አይደል? ቤተክርስቲያን ሰነደ ክርስቲያን ሆናችሁ ሳላስቀድስ ክርስቲያን ሆናችሁ ሳልቆም ክርስቲያን ሆናችሁ በክርስቲያን ህብረት ውስጥ ሳልሰራ ክርስቲያን ሆናችሁ ክርስትና የህብረትነት ነው። አካል በክርስቶስ ራስነት ላይ አካል ሆኖ እጅ ብቻውን ልዱ ማለት ይችላል። ከሰውነት ከተገነጠለ እኮ በቃ በሰበሰ አለቀ። እንደዛ ነው ከተገነጠለ። ከዚህ ነግሬያችሁ ሆነ አለቀና አንድ ሰው አሁን ያልኳችሁ ነገር አለ ለደስ አባቱ ይሉ አባቴ በቃ መሮኛል ዴክስ ያመጣው ለውጥ የለውም
በቃ አሪፍ ቤት ቁጭ ይማራሉ ቤት ቁጭ ጸልያለሁ ለክርስቲያን ግን ከዛሬ በኋላ ጭራሽ አልመጣም ማለት ነው ካሪኩ ይደረጋል እሺ ብሎ ሸምት ምንም አልነገሩ ሄደ ከሆነ ጊዜ በኋላ ቤቱ ሊጠይቁ ሲመጡ እሳት አንድሮ እየሞቀ ነው በረዳው ቁጭ በነገራችን ላይ ቤት ያነባሉ ቢል ሳይሆን ቤት ጸልያለሁ ቢል ሳይሆን እሳት እየሞቀ አገኙት መጥቶ ማለት ምን ነገር አተራገ ሰላም ብሎ ቁጭ አሉና ከሚነደው እሳት መካከል በጣም የሚነደው እንጨት መርጠው አወጡ ሁሉም እየነደደው አይደል ከሁሉም ውስጥ በጣም የሚነደውን መርጠው አወጡና ለብቻ አስቀመጡ ከዛ ያንተ ትንሽ ነደደ የእሳቱ ቀጥሏል መንደዱ ብቻውን የወጣው እንጨት ግን እየቀነሰ መጣን መጨስ ጀመረ ከሁሉም ከወጣ የሚነድ የነበረው ያ እንጨት ብቻውን ሲወጣ ትንሽ ነደደ ጠፋ መጨስ ጀመረ አሁን ምንም አላሉ እንጨቱን መለሱ ለእሳቱ ከተው ሲነድ ወጣው ሄደ አሁን ትምህርቱ ገባችሁ ከኔ በላይ አገልጋይ የለም ያለ ሰዓቴ ራስ አገልጋይ እንኳን ቢሆን ከቤት ሰለበቱ ብቻውን ከቆመ ይጣፋል ክርስትና የህብረት ነው ዛሬ ቁጥራችን በዝቶ አልመች ብሎ ነው እንጂ ብንችል እንደ ሐዋርያት ነበር የምንኖር አንድ ቦታ ላይ ሀብታችንን ንብረታችንን ደሞዛችንን አመጣን ለምን ሐዋርያት አስተምሮ በየቤቱ አጥቆ ያገኙት ለምን ተሰበሰቧቸው ህብረት ወሳኝ ስለሆነ ብቻውን የሆነ ወይዮለት አልጣዩ ሰላም አንድ ሰው ቢወድቅ የሚያነሳው የለም ቢደግም የሚደግፈው የለም ቢተኛ ብቻውን ቢተኛ ይበርደዋል ሁለት ቆሉ ግን አብሮ ቢደግም ይሞቃቸዋል አንዱ ቢወድቅ አንዱ ያነሳል አንዱ ቢደግም አንዱ ያበራል ቤተክርስቲያን ንብረታዊ ናት የብቸኝነት የሚባል ነገር የለም በጣም ደስ የሚያሰኝ ነው እንደውም የተነሳ ያለው ወንድማችን ነው በብዙ የሚያስተምረን ደሳስ የሚሉ ሐሳቦችን የሚያመጣሉ ወንድማችን ነው በጣም እግዚአብሔር ያበርታው ቃለ ሕይወትን ያሰማልን የሚባለው አይደለ ሌላ ምን እንላለን መስቀል አደባባይ ላይ ባለፈው እንግዲህ ሳምንት የሆኑ ፕሮቴስታንቶች የራሳቸውን ዝግጅት አዘጋጅተው ነበር ያው የመስቀል አደባባይ ጉዳይን እንያዘውና ጊዜ የሚፈታው ነገር ስለሆነ ማለት ነው ማዳቆን ብርሃን አድማስ እንዲህ ይላል ንካተል እስቲ አሁን ዛሬ እዚህ መስቀል አደባባይ ላይ አንድ ከውጭ ሀገር የመጣ ሰው ያለ ታውቃላችሁ አይደለም እንኳን መስቀል አደባባይ ሌላ ሊሰጥ ይችላል ክርስቲያኖች ሰለቸኝ በአላችሁ ጉባኤያችሁ ዝባ የኔ አይደለም አይገርማችሁ በኦሮሚያ አሁን እዚህ መስቀል አደባባይ ተሰበሰቡ ምናምን መጀመሪያ መስቀል አደባባይ እንዳይሰበሰቡ እኮ ማስተማር ነው ያለብን ክርስቲያን ማድረግ ነው ያለብን ተገቢውን ክርስቲያና ነው እኮ መስበክ ያለብን ብዙ ሰው ራሱ እግዚአብሔርን ደስ የሚያሰኝ ቦታ አይገኝም ይገርማችኋል ራሱን ደስ የሚያሰኝ ቦታ ነው የሚገኘው ጉባኤም ከሆነ ለራሱ ደስታ ለራሱ ሳቲስፋክሽን ስታንዳርዱን አይቶ እነማን ይገኛሉ ብሎ እግዚአብሔርን የሚያስደስት ትሁት ቦታ መገኘት አንፈልግም በእውነቱ አሁን ዛሬ እዚህ መስቀል አደባባይ ላይ አንድ ከውጭ ሀገር የመጣ ሰው ያለ ታውቃላችሁ አይደለም አሁን ሰው ከበሮ ምናምን እንትኑ ሆነ እንደዚህ ሆነ አረ መጀመሪያ አንተ የእግዚአብሔሩን ምንም ችግር የለም ከበሮውን እውነት እኔ በጣም የወደድኩትና ትክክለኛ ሐሳብ ነው ዲያቆን ያረጋል ዲያቆን ብርሃን አድማስ ያነሱልን ምንድነው የኛ ነው በርግጥ የኛ ነው ማለት ከበሮ የቤተክርስቲያን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የተቀደሰ ነው ጸናጽኑ መቋሚያው ነጠላው ብንል ያንዳንዱ ቤተክርስቲያን የኔ የምትለው ሀብቷ ነው ትክክል ነው ከዛ ሌሎቹ ቢጠቀሙ ደግሞ የኦርቶዶክስ አባቶች እንዴሉንም እንላለን እኛ ራሳችን ግን ምን ያሎቻችንን ከከበሮ በላይ የተጨነቅን ሰዎች ራሳችንን ለእግዚአብሔር ያበቃል ማለት ምንድነው ራሳችንን በንስሐ ሳሙና ያጠብን ወደ እግዚአብሔር ቤት የመጣን ወደ ቤተክርስቲያን የመጣን ራሳችንን ለቤተክርስቲያን ለክርስቶስ አሳልፈን የሰጠን ምን ያህሎቻችን ነን ለነዋያተ ቅዱሳት እንደምንከራከረው የገዛ አካላችንን ለክርስቶስ አቅርበናል የእውነቴን ነው ማለት በኃጢአት ዓለም ውስጥ ሆነን ዘፈኑን እየዘፈንን መጠጡን እየጠጣን እየተዳራን ጾም ጸሎቱን ስግደት ምጽዋቱን ትተን ከበሮ ለምን ተነካ ጸናጹን ለምን ተነካ ብንል ፌዝ ነው ቀልድም ነው ትክክልም አይደለም ክርስቲያናዊ ሐሳብም አይደለም ወደ እግዚአብሔር ቤት መተን ወደ እግዚአብሔር መንግስት ከከበሮ ከጸናጽኑ ከቦታው በላይ እኛ የክርስቶስ መቅደስንም ጠላለም ይሄን ነው የእግዚአብሔር መቅደስ እግዚአብሔር የሚፈልገው እኛ ከመጣን በኋላ አንድ ሆነን ህብረታዊ ከሆነ በኋላ ከጠነከርን ኃይል ካደራጀን በኋላ በጸሎት በጾም በቅዱስ ቁርባን ከብረን ኋላ የኛ የሆነ ነገር ነው መጠየቅ እንችላለን እኛ ከእግዚአብሔር ኮብልለን ርቀን በኃጢአት ወድቀን ስለነዋያተ ቅዱሳን መከራከር ከባድ እግዚአብሔርም ከኛ ጋር ያውን ሐሳቤን ተርታችሁኛል እግዚአብሔር ታቦተ ጽዮን ስትማረክ የነበረውና ቃልና አይደለ ለምን ተማረከች የሚለው ነገር ማምጣት ነው ንጹህና ነው እግዚአብሔር የሚፈልገው
እንደ አፍኒንና ፊናስ የነበሩት በቤተ መቅደስ ሆነው ኃጢአት ሰሩ። ታቦተ ጽዮን እንድትማርክ እግዚአብሔር ያደረገ አፍኒንና ፊናስን ንጹህ ካደረገ በኋላ ታቦተ ጽዮን እንድትመለስ አደረገ በዳዊት ዘመን። ስለዚህ ይሄ ሆኖ እኛ ጋር የሚሆነው እኛ እንንጻ፣ ንጹህ ነን፣ ለእግዚአብሔር እንቅረብ። ከዛ በኋላ እግዚአብሔር ደግሞ በተራው ስራውን ይሰራል። ሐሳቡን እንድትረዱኝ ፈልጋለሁ። በጣም ከሰሞኑ ወደ አዘንኩትና ወደ በጣም ልቤን የሰበረው ወደ እህታችን ቀነኒ አዱኛ ልምጣ። በጣም ከምላችሁ በላይ ነው ልቤ የተሰበረው ማለት ቅስሜ የተሰበረው። እግዚአብሔር አምላክ በደጋጎቹ በአብርሃም በይስሐቅና በያዕቆብ እቅፍ ነፍሷን ያሳረፈልን ወጣት ናት፣ ገና ናት። የተነሳች ያለች ሻማ ነበረች፣ ሻማዋ ጠፍታለች። ጉዳዩን ህግ ይዞታል። በጣም ያስነባል። ማንም ስለራሱ እርግጠኛ አይደለም። እስከ ሌሊት የነበረች እህት ማለዳ ላይ ሞታለች ተብሎ የሞቷ ነገር ሲነገር የልደቷ ቀን በሚናፈቅበት ፎቶ ተነስታ ልደቷን ፖስት አድርጋ በመታሳውቅበት በዛች ቅጽበት የሞቷ ዜና ሲነገር ማድመጥ በጣም ይከብዳል። ነገሩ እስቲ እንከታተለው። ህይወት እንደዚህ ነች። ትናንትና ይቺ ልጅ ቪዲዮ እየለቀቀች ነበረ፣ ቀነኒ አዱኛ ማለት ነው። ስላማሟታም ብዙዎች እየጠየቃችሁኝ ትገኛላችሁ። ነገሩ በፖሊስ የተያዘ ስለሆነ እኔም ታዲያ ሚኒሊክ ሆስፒታል ተገኝቼ አስክሬኑ ያለበት ቦታ ማለት ነው ነገሮችን ለማጣራት ሞክሬ ነበረ። ነገር ግን ፖሊስ የሚሰጠውን መግለጫ ተከታትዬ ወደ እናንተ የማደርስ ይሆናል። አንድ ነገር ግን አለ። ህይወት እንደዚህ ነች። ትናንትና አለን፣ ዛሬ የለንም። እኛ እንባላለን፣ እንጋደላለን፣ ነገ ዘላለም የምንኖር ይመስለናል። ነገር ግን ሟቾች ነን። ለቀነኒ አዱኛ ነፍስ ይማር፣ ለአንዱ ዓለም ጎሳም መጽናናትን እመኛለሁ። መላው ቤተሰቦቿ፣ ወዳጅ ዘመዶቿ፣ አድናቂዎቿ በድጋሚ መጽናናትን እመኛለሁ። ነፍስ ይማር። ከቀነኒ አዱኛ ግድያ ጋር በተያያዘ ጓደኛዋ ሞኔት ቤክሲሳ እቺ ልጅ ማለት ነው አንድ አነጋጋሪ ጽሁፍ በፌስቡክ ገጿ ላይ ጽፋለች። ይህንንም ጽሁፍ ብዙዎች እየተቀባበሉት ይገኛል። ጽሁፉን የጻፈችው በአፋን ኦሮሞ ነው። ሐሳቡን በአማርኛ ነግራችኋለሁ። ጃለለ ጀደኒ ሲርቡፍ ጃለላፍ ጅራቹ ወሊፍ አዳ ወለሎፍ የደሎን ወልቲ ዱፌ ያደነም ሄዱ ኢብሳ ጃለሊ ከናፍ ገቲና መከፈልቺሳ ብላለች። ምን ማለት ነው? ጠቅላ ሐሳቡ ፍቅር ብሎ መስፈንና ለፍቅር መኖር ይለያያል። ግጥምና ዜማ የብዙ ሰዎችን ሐሳብ ይገልጻል፣ ፍቅር ግን ዋጋ ያስከፍላል ትላለች። ይህ የጓደኛዋ ጽሁፍን በብዙዎች ዘንድ ጥያቄን ያስነሳ ነውና እናንተስ ምን ትላላችሁ? እዚህ ላይ ሐሳባችሁን ኮሜንት ላይ አስፍሩ እስቲ። ቀነኒ ላይ ምንድነው የተፈጠረው? ነገሩ እንዲህ ነው። ንጋት 11 ሰዓት ስልክ ተደውሎ ቀነኒ ተጎድታ ሆስፒታል ገብታለች ቶሎ ድረስ ተባልኩኝ። ሆኖም ግን ሩቅ በመሆኔ በሰዓቱ መድረስ አልቻልኩም ነበር። ቦሌ አራብሳ ከዓመት በላይ በጋራ ከሚኖሩበት መኖሪያ ቤታቸው ከአምስተኛ ፎቅ እንደወደቀችና ምን እንደተፈጠረ ፖሊስ ያጣራ መሆኑን ተነግሯል። ክስተቱ ከተፈጠረ በኋላ በቅርብ በሚገኘው ያኔት ሆስፒታል ከገባች በኋላ ጠዋት ፖሊስ መጥቶ ሬሳዋን ወደ ሚኒሊክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤት እስኪወጣ አስክሬኗ ወደ ቤተሰቦቿ ሱሉልታ መሄዱ ነው የተገለጸው። ድምፃዊ አንዱዓለም ጎሳ ለጥያቄ ተፈለጋለ ተብሎ ከሆስፒታል ወደ ፖሊስ ጣቢያ ተወስዶ እዛ የሚገኝ ሲሆን እኛ የምናውቀው እስካሁን አለመታሰሩን ነው። ምርመራ እናድርግ ብሎ ነው ፖሊስ የወሰደው። የድምፃዊ አንዱዓለም ጎሳ ማናጀር የሆነው ለሊሳ አንድሪስ የተፈጠረውን ለቢቢሲ አፋን ኦሮሞ ከሰጠው ምላሽ በፋስት መረጃ እንደቀረበው በቀነኒ አዱኛና በዚች ምስኪን ልጅ አሟሟት አንድ መናገረው ነገር አለ። ሁላችሁም ይሄን ቪዲዮ እስከ መጨረሻው ተመልከቱልኝ፣ አዳምጡኝ። ሞት አለ ወንድሜ፣ ሞት አለ። ሽማግሌ፣ አሮጊት፣ ወጣት፣ ህፃን አይልም። አባት ሞት እንዳላውቀ ዛሬ ኑራት፣ ሞት እንዳላውቀ ዛሬ ንስሐ ግባ፣ ሞት እንዳላውቀ ዛሬን ጥሩ ተናገር፣ መልካም ተናገር። ሁለተኛ እባካችሁ ሶሻል ሚዲያ ላይ ብንሄድ ይሻላል፣ ልሞት ነው ምን አለ እንደሷ በሞት ያላችሁ ኮሜንት ላይ አትለጥፉ፣ ቪዲዮ አትስሩብን። አባቴ እግዚአብሔር አለ፣ እኛ ምንጽናናው ምንድገፈው እግዚአብሔር ነው። እግዚአብሔርን የያዘ ወድቆ አይወድቅም። እጃችንን፣ ሰውነታችንን፣ መንፈሳችንን፣ ነፍሳችንን ለሰይጣን አንሰጥም፣ አንገብርም። አባቴ መሞት ከፈለክ በግል ሙት። እንዴ እንደዛ አይደረግም። ሶሻል ሚዲያ ላይ በሞት ይሻላል ምናም ነገር ተብሎ ቪዲዮ አይሰራም። 3 የለበሰ አማራ ያጌጠ ሁሉ የተደላደለ እንዳይመስል ውስጡ ሰላም የለም። ስለዚህ ጠጋ ብላችሁ እንደዚህ ሰዎች ምንድነው ችግሩ ብላችሁ አማክሯችሁ ጠይቋችሁ ከጎናችሁ ሁኑ። የለበሰ ሁሉ ይሄ አማራ የተደላደለ እንዳይመስል ውስጡ ሰላም ከሌለ ዋጋ የለውም። የሰው ልጅ ውስጡ ከተናጋ አባቴ ከላይ በታምር የፈለከው መኪና ብትነዳ ዋጋ የለውም። አባቴ ነፍሲ ማሪኒ ቀነኒ እንግዲህ በጣም ልቤን የሰበረው ነገር ነው ይሄኛው። ማለት የታዋቂ ሰው ባለቤት ናት፣ ሀብት እንደሆነ ይኖር አላት፣ ዝና እውቅና አላት፣
እንደውም የለቀቀችውን ቪዲዮ ያየው ነበር የመጨረሻ ቪዲዮ ፎቶ ተነስታ እንደነበረ ነው መረጃዎች የደረሰኝ ልደቷ ከሳምንት በኋላ እንዳለና ፎቶ አንሿ ራሱ በጣም እንደ መጀመሪያው ጊዜ ብዙ አመት አብረን የሰራ ነው ፎቶ ተነስታ ደስተኛ ሆና ተሳስቀን ነው የተለየ ፊቷ ላይ ያየሁት ነገር የለም ያዘን ምንም የሐዘን ፊትም አላየሁባትም ብሎ ነው በጣም በሐዘን መንፈስ ተሞልቶ ሲያወራ የነበረውና ውስጧ ሰላም ይሁን አይሁን እግዚአብሔር ይወቀው ፖሊስ ጉዳዩን ይዞታል ምንድነው ከዚህ የተረዳሁት ነው ጥያቄው እናንተ ምን ተረዳችሁ ነው የመጀመሪያው ሁሉም ነገር እግዚአብሔር ላይ ካላሳረፈን ሀብት ስናውቅና የትኛውንም አይነት ነገር ቢመጣ እፎታ እንደማይሰጠን ነው እግዚአብሔር ላይ ነው ነገራችንን እናሳርፍ የሚገባው እናንተ ሸክማችሁ ከበዳችሁ ኑ ወደኔ ነው የሚለው ሸክማችንን ሊሸከም ክርስቶስ እኛን እየጠራን ይገኛል በቃ ዓለም ላይ ካለ ፈተና አለ እኔ ዓለምን አሸንፌዋለሁ ሚል ክርስቶስ ነው ያለ ጭንቀታችሁ ልጋራላችሁ ህመማችሁን ህመሜ ላድርገው እናንተ ግን ነው ምን ላድርግል ተወዳለህ አይደል የሚለው ልትዝን ተወዳለህን ተጨንቀሃል ጭንቀትን ላጋራለህ ተወዳለህ ላሳረፈ ተወዳለህ ክርስቶስ የሚጠይቀን ይሄን እንመለስ በንስሐ ሳሙና እንመለስ ወደ እግዚአብሔር ምንም ግን እኛ መመለሳችን ነው እንጂ ትናንታችን የሚያፈጣር የለን እንዲያጥፍታል እንዲበድላል ረስተኛል ክደኛል ዋሽተኛል ሚል ፈጣሪ የለን የኛን መምጣት ብቻ የሚፈልግ ነው እግዚአብሔር ኃጢያተኛው ለመማር እንደሚቸኩል ነው የተራበ ሰው ምግብን ለመብላት እንደሚቸኩለው ይላል አንድ ሊቅ እግዚአብሔር ኃጢያተኛው ለመማር እንዲቸኩላል ይላል እውነቴን እኛን ለመማር የሚቸኩል ፈጣሪ ነው ያለው ወጣቶች ተስፋ በመቁረጥ ውስጥ ያላችሁ እግዚአብሔርን ይረሳችሁ እግዚአብሔር አይመረኝም ያላችሁ የእናንተን ጭንቀትና መከራ ብቻ ገዝፎ ይታያችሁ ባካችሁ ወንድሞቼ እህቶቼ እንመለስ እህታችን በደጋጎቹ በአብርሃም በይስሐቅ በያዕቆብ እቅፍ አምላከ እስራኤል ቅዱስ እግዚአብሔር ነፍስሽን ያሳረፈው ለወዳጅ ዘመዶቿ ለቤተሰቦቿ ለባለቤቷም ጭምር እግዚአብሔር አምላክ መጽናናትን ያድልልን በክፉ ሐሳብ ውስጥ ያላችሁ ጸሎት አድርጉ ወደ እግዚአብሔር ኑ ቤተክርስቲያኑ ለደጇ ክፍት ነው በየትኛውም ሰዓት ደጇ ክፍት ነው የሰማያዊት አምባሳደር ናት የሰማያዊት አምባሳደር ምሳሌ ናት ቤተክርስቲያን ፍርድ ቤት አይደለችም ማኪም ቤት ናት ቤተክርስቲያን ልትፈርድብን ሳይሆን ልታክመን ዝግጁ ናት እንምጣ አንድ ወንድማችን ከ15 ቀን በኋላ ታገኙ የሚሉንም አየው ወጣት ነው እንከታተለው ልሞት 15 ቀን የቀረኝ ብል ማን ያምነኛል ሰላም ቤተሰብ ለትንሽ ጊዜ ከቲክቶክ ርቄ ነበር ግን አሁን ተመልሻለሁ የመጣሁት ግን አንድ ዜና ይዤ ለወዳጆቼ መርዶ ለጠላቶቼ ደግሞ የምስራች ነው መሰለኝ ልሞት 15 ቀን የቀረኝ ብል ማን ያምነኛል ከልቤ ነው ስለዚህ በዚህ አጋጣሚ ሳላውቅም ሆነ አውቄ ያስቀየምኳቸው የቅርብ ጓደኞቼም የሩቅ ጓደኞቼም ከልብ ይቅርታ መጠየቅ ፈልጋለሁ ለቺም 14 ቀን ስለሆነች በየቀኑ አንዳንድ ቪዲዮ ፖስት አደርግላችኋለሁ በዚህ አጋጣሚ የቅርብ ጓደኞቼ ተገናኝተን ያለችኝን ቀን ምሳ አብረን ብንበላ ደስ ይለኛል ጊዜ ብናሳልፍ ደስ ይለኛል 14 ቀን በኋላ የሚሆነውን ስለማላውቅ ወይ ሞታለሁ ወይ እኖራለሁ ያው ከቻላችሁ ካልቻላችሁ ግን በጣም ነው የሚያሳዝነው የሚያስተነግጠው እንደዚህ አይነት ነገሮች እንደዚህ አይነት ሐሳቦች የሰይጣን ሐሳቦች ናቸው ልሞት እንደዚህ ቀን ቀርቶኛል አይባልም እግዚአብሔር ማሪ ነው እግዚአብሔር ጠባቂ ነው በምንም ውስጥ ነው እኛ ያላመጣናትን ነፍስ እኛ ልናጠፋት አይገባም የኃጢአት እሱ ነው ማን ነው ከራሱ ላይ አንድ ክንድ ከስንዝር የሚጨምር አይደለም የሚለው ክርስቶስ ጸጉራችንን ጥቁሩን ነጩን ጥቁር ማድረግ የማንችልኛ እንዴት ነው ቁመታችንን መጨመር ማንችልኛ እንዴት ነው እንዲህ ምን እናደርገው በእግዚአብሔር እምነት ማጣት ነው ይሄ ሰይጣንን ማግዘፍ ነው እና ተስፋ መቁረጥ የመጨረሻ ውድቀት ነው ዝቅጠትም ነው እግዚአብሔር ደግሞ የሚያዝንብን ስሬትም እንኳን የሌለው ነገር ነው ምክንያቱም ለፍትሃት እንኳን የሚያመች አይደለም ለንስሐም እድሜ ጊዜ የሚሰጥ አይደለምና እንዳው እንዲህ ባናደርግ ወደ እግዚአብሔር መንግስት ፍጹም ብንቀርብ ከእንዲህ አይነት የክፋት ሐሳብ ከእንዲህ አይነት የኃጢአት ዓለም ብንርቅ መልእክቴ ነው የመጨረሻው መረጃ ማደርገው የቅዱስ ሚካኤል ስላድኖ ጋር የሚነሱ ጥያቄዎች ነበሩና እሱ ምንድነው የተረገጠው ማን ነው ሰይጣን ነው ጥቁሮች ናቸው እንዲህ ስዕሉ እንደዚህ ይባላል ስላድኖ ላይ የሚነሱ ጥያቄዎች እሱ ንካተረስ በጌታ መልሱልኝ የቅዱስ ሚካኤል ስዕል በእግሩ ዲያብሎስን ረግጦ ያለው የካቶሊኮች ነው ይባላል እና ትክክለኛውን ብታሳውቁኝ ግራ ስለገባኝ ነው ባካችሁ መልሳችሁን ተጠብቃለሁ አመሰግናለሁ ብለዋል እውነቱ ለመናገር የዚያውን የስዕል ጉዳይ ይሄ የኦርቶዶክስ ነው የካቶሊክ ነውና የሚለው ነገር የመጣው ከአንድ 50 ዓመት ምናምን እንደዚህ
በቃ 100 ዓመትም እንኳን አሉ ነው እውነቱን ለመናገር በተለይ ከአድዋ ድል በኋላ ወደ ሀገራችን ምዕራባውያን በመደነቅም ኢትዮጵያ እንዴት እቺ አንድ ጥቁር ሀገር ብለው በመደነቅ ምን በማለት ወደ ሀገራችን ሲመጡ ባለሙያዎችም ከውጭ ጋር የነበረው ኮንታክትም ጭምር ሰዎች ውጭ ሀገር ሄደው ስዕል እንዲማሩ አደረጋቸው ያ ነገሮች ነው የውጭ ስዕል ወደ ሀገራችን እንዲመጣ ያደረገው ጎን ለጎን ደግሞ የህትመትም ስዕል መጣ በኋላ ግን የህትመት ስዕል ሲመጣ ለምእመኑ ተጠቀመ ቅዱሳንን በቅርቡ አገኘ ለመማጸኛም አገኘ ምክንያት ሆነለት ግን ያው ችግሩ ደግሞ ቤተክርስቲያን በቤተ ክህነት ደረጃ ቀድማ ተዘጋጅታ ስዕሎቿን ፎቶ አስነስታ ወይ አስላ አዘጋጅታ ህትመትን አላስጀመረችም ህትመት የጀመረው በግለሰቦችና በነጋዴዎች ነው በዛ ሂደት የሌላ እምነት ሰዎች ስዕልን የመሸጥ እድሉ ተከፈተላቸው አሁን በዚህ አገባብ በስር ዋጽ የገቡብን ስዕሎች ውስጥ አንዱ ቅዱስ ሚካኤል ስዕል ነው የትኛው የሰይጣን ሲረግጠው አድማጫችን እንትን ያሉት የጠየቁት ማለት ሰይጣን ያረጋል ስለዚህ ትክክል ናቸው ማለት ነው ልክ አይደለም ማለት ነው ስዕሉ የካቶሊክ ነው አሁን እንዴት እንደመጣ ነው መነሻው ነው አሁን ይሄንን ነገር የካቶሊክ ነው ብለን ዝም ብለን ብንናገር ሰው ሊደነግጥም ይችላል ምክንያቱም የጥንት አባቶቻችን የሚስሉት እንደሱ ስላሉ ነው እዚህ ጥንት ውስጥ የለም እኮ ይሄ እንዳልኩ ነው 100 ዓመት ራስ ወደ ኋላ በተሄድ ከ100 ዓመት በፊት የነበሩ ኢትዮጵያውያን ኦርቶዶክሳውያን አሁን ተነስተው ቢያዩ እነሱ ሌላ ዓለም ውስጥ ያሉ ነው የሚመስላቸው ሌላ ይሄው ገምር ኦርቶዶክስ ቤተክርስቲያን ነው ብለው ሁሉ ሊጠራጠሩ ይችላሉ በተለይ በስዕል ጉዳይ ላይ ያጋጠመን ፈተናና ያለው ተሐድሶ ማለት በጣም ከፍተኛ ሆነ ትግል አለ አሁን ወደ ስዕሉ ታሪካዊ ስንመጣ ስዕሉ የተሰራው የመጀመሪያው ስዕል በዛ መልኩ ተደርጎ የተሰራው በ17ኛው ክፍለ ዘመን በ1636 ዓመተ ምህረት ነው 1636 ዓመተ ምህረት ነው የተሰራው ጣሊያን ውስጥ ይገኛል ቤተክርስቲያኑ የመቤታችን ቤተክርስቲያን ሳንታ ማሪያ ዴላ ኮንስቲዮኒ ይባላል ቦታው የጣሊያን ውስጥ የሚገኝ ነው በሮም የምትገኝ ጣሊያን ውስጥ ነው ሰዓሊው ደግሞ ጊዮዶሬኒ ይባላል የታወቀ ሰዓሊ እና አሁን የስዕሉን ታሪክ ስናቅ ትንሽ እንትን ይችላል ግን ያው ባጭሩ ምዕመናን እንዲያውቁት ምንድነው ስዕሉ በሚሳልበት ወቅት ምን ተፈጠረ መሰላችሁ በወቅቱ ስዕል የሚያስሉ አካላቶች ሀብታሞች ነበሩ ከሀብታሞች ውስጥ ደግሞ አንዱ እነዚህ ጳጳሳቶቹ ካርዲናሎቹ ናቸው ከፍ ያሉ ስለነበሩ ጳጳሳቶቹ ስልጣንም ስለነበራቸው በዛ ሀብት አላት ለካውን ቫቲካን ሀብት እንዳላት ማለት ነው ካቶሊክ ቤተክርስቲያን ከዛ ጳጳሳቶቹ ምን ያስደርጋሉ ስዕል ያስላሉ ስለዚህ ለምሳሌ የአንዱን ሀገረ ስብከት ጳጳስ የራሱ ሰዓሊዎች አሉት የሌላኛውም ልክ እንደዛ አለው በመሃል ደግሞ አለመግባባት ሲኖር መቀናናት አለ እና አንዱን ማጥላላት እንደው አሁን በዚህ ዘመናችንም ትንሽ እየታየ ያለ ነገር አለ በሰዓሊዎች ላይ ተገቢ ባይሆን ክርስቲያናዊ ባይሆን ስዕል ላይ ብቻ አይደለም እንዴ ብዙ ቦታ ላይ አለ አንዱን ጉባኤ ከአንዱ ጉባኤ ማጥላላት አንድ ምናምን ካንዱ የተለያየ ነገር አለ የዛኛው የሚበሳው ምንድነው የአርቱ ፐርፐዝ በቃ አድናቆትን መፍጠር ይሄ ሰው ሰርፕራይዝ ማድረግ አዲስ ነገር ሰርተህ ያን ነገር ማድረግ ነው በዛ ምክንያቱም ለምሳሌ እንደነ ካራቫጆ ተባሉ በጣም ቴክኒካሊ እንደ ሰዓሊ ይችላሉ ወራቱን ለመናገር ግን የስዕሉ ታሪክ የሳሉበት መንገድ ምናምን ስታዩ ግን ለአይምሮ በቂ ያስጨንቃል በዘመኑ ራሱ በአጫቃጫቂ ነበር አሁን ጊዮዶሬኒ ወደ ቅዱስ ሚካኤል ስዕል ስንመጣ ምን ተፈጠረ ጊዮዶሬኒ የነበረበት ቦታ ካርዲናል ባርባራኒ ነው እና የጊዮዶሬኒ ፓትሮን ወይ የሚያስለው አካል ባርባራኒ ይባላል ከማን ጋር ይጣላል ከፓንፊሊጂ ጋር ይጣላል ያው የጣሊያን ስም ነው ካርዲናል ነው ካርዲናል ከሌላ ካርዲናል ጋር ተጣሉ እንደውም ፓንፊሊጂ የሚባለው ሰው ጳጳሱ በኋላ ፓትሪያርኩ ይሆናል ፖፓቸው ሁሉ ይሆንና ፖፕ ዘ ኢነሰንት የሚባል 10ኛው የሚባሉ የዋሁ ፖፕ ተብሎ ይታወቃል በዊኪፒዲያ በምን የታወቀ ነው ታሪክ ሰርች ማድረግ ይችላል ይሄ ጆቫኒ ባቲስታ ፓንፊሊጂ የሚባለው ሰው ከጊዮዶሬኒ ጋር ጸባላቸው ከዛ የቂም ቋጥሯል
ጊዮዶሬኒ ሰዓሊው ማለት ነው ከዛ ምን አደረገ ሲስለው ባርባራኒ ቅዱስ ሚካኤልን ውብ አርገሳልልኝ አለው ከዛ በገባው መጠን አድርጎ እንደ ዘመኑ ትንሽ ይሄ ውብ የሚመስሉ ሴቶች አሉ አይደል ወደ ፌሚኒን በሆነ መልክ አድርጎ ቅዱስ ሚካኤልን ሰራውና ጡንቻው ምኑ እንደሚታይ አድርጎ ሰርቶት ከዛ ልክ ከዛች የሚረገጠውን ግን ማንን አደረገ ፓምፊሊጂን ጆቫኒ ባቲስታ ፓምፊሊጂን አስቀመጠ የተጣለውን ሰው ማለት ፎቶን ራሱ በቃ ራሱ ቁጭ አደረገው እና እንደው ምን ይላል ሰው ሁሉ ጠየቀው በኋላ አራንተ ሰውዬ ይሄ እኮ ፓምፊሊጂን መሰለ ጳጳሱ መሰለ ነው ሲሉት ምን አለ ለተጠየቀው ጥያቄ መላኩን ማየት አልቻልኩም በመሆኑም ከአይምሮይ ምናብ ነው ይሳልኩት አለ ሰይጣንን ግን በተደጋጋሚ አይቻለሁ በጥንቃቄ አለ ሚደንቅ ነው በጥንቃቄ ተመልክቼው ልክ እንዳየሁት የፊቱን ገጽ አስተካክየዋል የተጣለውን ሰው ማለት ስለዚህ እየሰራ እያረመ ነው ራሱ ስዕሉ የተሰራው አሁን ይሄ ስዕል ነው መጥቶ ለኢትዮጵያ ኦርቶዶክስ ቤተክርስቲያን እንደመለያ እየተደረገ ያለው ማለት እና ያው ያሳዝናል ትክክል አይደለም ወደፊት ቀስ ይያለን ሰው ያወቀው ሲመጣ በትክክለኛው ቅዱስ ሚካኤል ስዕል ይተካል አሁን እዚህ ጋር ጊዮዶሬኒ መስራቱ አይደለም አሁን የቤተክርስቲያን ስዕል ሪያሊስቲክ ፎቶ የሚመስል ስዕል አይፈቀድም ከመጀመሪያም ከልከላለች አይ ቤተክርስቲያን የሰው ፎቶን አስመስሎ መስራት ለምንድነው ያንን የሚመስል ሰው ስለ ሁለት ነገር ሰዎች እንዳይሳሳቱ አንደኛ ለምሳሌ ቀዳሚ ጸጋን ያው ስዕል አንተን አስመስዬ ክንፍ አውጥቼ ማለት ነው ቅዱስ ሚካኤል ብዬ ልስል ይችላል አሁን በጣም ቢታወቅ ያ ስዕል ሰዎች አንተን ሲያዩ ኮንዶ ቅዱስ ሚካኤልን የመሰለ ይሉና ማለት ነው አንተ ክፉ ሰው ልትሆን ትችላል ሰው ሊከተላል ሰው ገደል ልከተት ይችላል በአንጻሩስ ደግሞ ቂም ቢኖርብኝስ እንደ ጊዮዶሬኒ ሰይጣንን አንተን አስመስዬ ይሰላሉ ከዛስ ልክ ሰዎች አንተን ሲያዩ ምንም ያልቃል እግዚአብሔር ብትናገር አይሰሙም ለምን ውስጣቸው ላይ ሰይጣን ይመስላል ይሄማ ሰይጣን ነው ይላሉ የስዕል ሚኒንጉም ያጣ የስዕል ሚኒንጉን አሁን የዛ ተጽኖ የጊዮዶሬኒ ስዕል በኋላ በተወሰነ መልኩ ከታች ያለው ፈረንጅ ነበር ቀድሞ የተሳለው ትንሽ በኋላ ትንሽ ጠየም አደረጉት ከዛ አሁን እኛ ሀገር በብዛት የመጣው ያ ነው አሁን ከዛ ወደ ምን መጣው አንድ ሰዎች ላይ በልማቸው ቀይ ሰው ካዩ አቤት መልአኩን አየሁት ወይም መቤታችንን አየሁ ይላሉ ሰይጣን ፈረንጅ መስሎ አይመጣም ያለው ማለት እንደው በከፋት እኮ ስናይ እንደው ከፈረንጅና ከጥቁር ብዙ ሰው የጨረሰ ማን ፈረንጅ ነው እንደው ይሄ በታሪክ ስናይ ማለት ነው እንደው እና ፈረንጅ ጻድቅ ነው ጥቁር ሀጥ ነው ምናምን የተወዳጅ ቤተሰቦቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ መረጃው ለመላው ዓለም እንዲዳረስ ላይክ ሼር እና ሰብስክራይብ ያደረጋችሁ ትብብራችሁን አጋርነታችሁን በማሳየት ከጎናችን እንድትቆሙ በፍጹም ትህትና ጠይቅናችሁ ክብር ምስጋና ያለው ክብር ምስጋና ያለው ክብር ምስጋና ለመንፈስ ቅዱስ አንድ አምላክ መንፈሳዊና ሳይንሳዊ ዓለም አቀፋዊ መረጃዎች ይዳሰሱበታል ምስራቃዊና ኦሪየንታል አብያተ ክርስቲያናት ሃይማኖታዊ ዳራዎችን በቪዲዮ አስደግፈን በብዛት እንቃኛለን ቡራኬን ከጳጳሳት ተክሳስ ከመነኮሳት ሚስጢር ከካህናት አንድምታ ከሊቃውንት ምርቃት ከህፃናት ከኚህ ሁሉ በረከትን የምንቀበልባቸውን አስደናቂ ቪዲዮችን ይዘናል ባህር ተሻግራችሁም ወንዙን አቋርጣችሁም ድንበሩን አልፋችሁም ከምትወዷት ሀገር ርቃችሁም ምትናፍቋት ቤታችሁን የምትሳሱላት ቤተክርስቲያናችሁን ርቃችሁ በስደቱ ዓለም ያላችሁ እህት ወንድሞቻችን እናት አባቶቻችን ህፃናት እናንተ እዛው ባላችሁበት በስራ መስክ ዘውትር በቀን ሁለቴ ከናንተ ቤት ከተፍ እንላለን ጤዛ ልሰው ድንጋይ ተንተርሰው በአት ዘግተው ድምጽ አራዊትን ግርማ ሌሊትን ታግሰው በዋሻና በፍርክት ያሉ ባህታውያን መናኝ መነኮሳት ወመነኮሳያት እናት አባቶቻችን ካሉበት እንዲሁም ከዓለም ጽንፍ ድረስ ተጉዘን የምናመጣላችሁ ሰፋፊ ዓለም አቀፋዊ መረጃዎችን ከእኛ ዘንድ አሉ አዘጋጅና አቅራቢው ወንድማችሁ እኔ ልዑል ነኝ ይህ ደግሞ ሁሉ ጊዜ ከናንተ ደጅ የማይጠፋው በቀን ሁለት የምናቀርብበት ትርጓሜው ጨረቃ የተባለ ያሮስ ሚዲያ የናንተም የኛ ነው ሰብስክራይብ ላይክ እና ሼር በማድረግ በየዕለቱ ኦርቶዶክሳዊ መረጃዎችን አገኙ ኑ አብረን ወደ ክርስትና ወደ ኦርቶዶክሳዊነት አብረን እንደግ